አለ ሰላጣው ወይ ጋሽ ሰላጣ ብሎማ ስሙን አያጣጥሉት እንዴ? ስጋ ነው እንጂ በፊት ጥቅሙን ተናግሬ ነው የሚሸጠው። እሺ ለማስተፋቅር ማድረግ ይችላል ብሎ ቤት ይሄን ጫፉን ቆርጣው ባወል ቡና ቢጠጡት ምች የሚባል ነገር አይነካውትም። ይቺኛዋ ሰላጣ ከአማዞን የዳይኖሰር ፍግ ነው ያደገችው። ታዩታል። ይግራ አዋፋ እንደ ዶሮ በዘብዘፊያ ከርነው ካላረዱት ተንፈራቁት ይመታውታል። እናታች ከበራ በጋዝ ቁርጥ ቤት አወቁት። እዛ ቅቅል እኮ ይሸጣሉ። የበግ ነው እያሉ የጎመን ነው። እኔ መተው ነው ማታ የሚረከቡት። እንደው ጋሽ ከዚህ ከቆስጣውም 10 ብር ከሰላጣውም 10 ብር ታዲያ። አረ ምንድን ነው ከዛ 10 ከዛ 10 ብር። አረ ትናንትና ነው ከእስር ቤት ይወጡ ትልቅ ሰው ይመስላል ማለት አባቴ እንትን የጫት እንጨት አለ አይደል? ያለ ራሱ ለእንጀራ መጋገሪያ ወደ 150 ብር ነው የሚሸጠው። እና እየቀር ተነሱ ሂዱ፣ ከዚህ አታሳስቱ ጋሼ በጥፌ ብዬ ፈሶ እንዳላስመልጠው ሂዱ። ያዳነችን እንግሊዘኛ ሰማሽው? አዎ የሆነ ጊዜ ካንተ ነው የሰማሁት። ቡና ምናምን ላይ ወጣለች። አዎ ካንተ ነው የሰማሁት። እና ኖ አዲስ ትናንትና አዲስ አልሰማሁትም። ሌትስ ቶክ ኤንድ ዚስ ማይስ ዋይስ አንሰርድ is talk is Addis Ababa is Oromo and is that is Amara and Fano is good mean peace አልሰማሽም? እንግሊዘኛው እንዴ ፈታ ጣለችው ነው የምልሽ። እንግሊዘኛው አልሰማሁትም። ስምሽ ማን ነው ስትባል my name is wise is miss ምናምን አለች። ኧረ ስምሽ ማን ነው? ኔም አቤቤ በጣም ነገር ኧረ ኦሮሞ አዋረዳችሁ። እነ ከተማ ይፍሩ አሁን እነ ከተማ ይፍሩ አጥንታቸው እኮ ተነቃነቀ ጎበዝ። መቃብራቸው ተነቃነቀ። የነ ከተማ ይፍሩ የነ ማን ነበር የሸዋው የውጭ ጉዳይ ሚኒስትሩ የተገደሉት አክሊሉ ሀብተወልድ አስክሬን እኮ አሁን እየተነቃነቀ ነው። በእነ አዳነች አበበና በእነ አብይ አህመድ ንግግር what you think about ምናምን ትለዋለች። አብይ ታስታውሻለች? እዛ እንትኑን የተቀበለ ጊዜ ኖቤል ፒስ ፕራይዝ ዋሽ ሰ እዚህ ስራይስ ላሰማሽ እንደሱ። እነዚህ ኦሮሞች እኮ በሳቅ ገደሉ ዘንድሮ። የወሎ በሳ ነው በቃ የሚጨርሱ። መስፍን በይሳ በዳሳ ፈራሳ ለማ መገርሳ ሽመልስ አብዲሳ ጸጋዬ አራርሳ እንዴ ከየት ነው የመጡብን ሳዎች ግን? ኧረ ተው ሳሳዎች ቶሎሳ ኢብሳ ቀጀላ መርዳሳ ቡልቻ ደመቅሳ በስመ አብ ኩማ ደመቅሳ ኧረ እባካችሁ ሳዎች ሳቢሳ እባካችሁ ብርቱካን መዲቅሳ ቶሎሳ ወራቅሳ ቶሎሳ ጨሚሳ ሀጫሉ ሁንዴሳ ደቆ እናንተ እንዴት አይነት ታምር ነው የወረረን ዘንድሮ በአንደኛው ክፍለ ዘመን። ወይ አማራ ጉድ መብዛቱ በሳዎች ነው የተከበብነው ለካ። ፈይሳ ለሊሳ ብርቱካን ወየሳ ቤተልሔም ወየሳ ቶሎሳ ከነሳ ጫንቱ ፈይሳ እኔ እኮ በጣም የሳ ብዛቱ እኔ ይመቻችሁ። ተመልሰህ ተዋጋ አንተ ያያል
ተመልሰህ ተዋጋ ሊቢያ። የምን አባትክ ነው ደግሞ ለቀ ለትግሬ ክልሉን ወደ ሊቢያ ሄደ ሞት አርዱኝ ባናት ተዘግዘግ። እኔ ለትክክለኛ ፋኖ መጥቶ የምትዋጋ ከሆነ ክላሽ ይገዛል። ከዚያ ውጭ ግን ሊቢያ ነኝ፣ ሳውዲ አረቢያ ነኝ፣ ሱዳን ነኝ፣ አዲስ አበባ ወድቻለሁ። የማውቅልህ ነገር የለም። እንደገና ደግሞ ወደ ውጭ ወጥቶ እኮ እኔና አንቺን እኮ ነው ሊያጠፋ የሚደረግ ሞጣና ብሪጅስቶን ይጥፎ ብሎ ይመጣል። ይሻል እስከ 30 ዓመት አሁን ታይተሻል። ቆንጆ ነሽ። የሸዋ ዶክተሮች፣ ኢንጂነሮች ኡበርም ለምን አይነዳም? አማራ ነው። በጣም ቤት ያላቸው ኑሯቸው የተስተካከለ አዲስ አበባ ቤት የገዙ የሰሩ ገና በመምጣት ላይ ያሉ ቆንጆ እስከ 35 32 ያለ አማራዎች ስላሉ አንቺ አሁን ውጭ ሀገር ያለው ሀገር ቤት አንታም ከሆነ አግቢ፣ ግን እንዳታገቢ ኮተት ነው። አረ ባላለች አግብተሽ የት ነው ያለው? ይሄንን ጉዳይ እኔ ባለትዳር ነኝ። የት ነው ያለው? የሆነ ነገር ልትለው ነው አልለውም። የት ነው ያለው? እዛው ኢትዮጵያ ነው ያለው። ምንድን ነው የሚሰራ? ይነግዳል? የግል ስራ ነው የሚሰራው። ነጋዴ ነው። በያንቺ ውሸትሽን ነው። አረብ ሀገር ስትሄጂ ነው አሁን የለመድሽው። እኔ መዋሸት አይቻልም። ስለ ሞረሽ አለ ስለ አንቺ ህይወት ነው። ሞረሽ ባናት ይዘግዘግ። እኔ አሁን ስለ አማራን ፖለቲካ የሚሰራ አዳምጪ። አማራ ማታውቁት አትከራከሪ። አረብ ሀገር ከሄድሽ በኋላ ነው አለ እንትን ጓደኛ ያረግሽው አይደለም። የልጅነት እጮኛዬ ነው። ከልጅነት ጀምሮ ነው። የ10 ዓመት እጮኛዬ ነው። በጣም ጥሩ። እሱም አረብ ሀገር መምጣት አለበት። እሺ አንቺን ለግርድና ልኮ እሱ ስማርትፎን ይዞ አንዷን እያገላበጠ መቀጠል ስለሌለበት አሁን ብታጠኙ ብታስጠኙ ይኸውልሽ $1000 ከፍዬ ባስጠናው 5 ጓደኛ አለው። እርግጠኛው የምነግርሽ ከመጣ አሁን እየሰማ ነው መምጣት አለበት። እዚያ የሥራ ፈቃድን ያወጣለታለሁ። ሹፌር ይሆናል። አብራችሁ ቦሌ ላይ ቤት ትሰራላችሁ፣ ደብረ ብርሃን ላይ ፎቅ ትሰራላችሁ። ትስማሚያለሽ? ኢትዮጵያውኑ አንቺ ስማርትፎኑን ይዞ አንቺን እዚያ ጋር እያሰራ አይቀጥልም። ባልና ሚስት አንድ አካባቢ ነው መሆን ያለባቸው። አልቸገረሽማ፣ ቆንጆ ነሻ፣ እንደሚባል ነገር የለም። ወደ አረብ ሀገር መጥቶ እሱም ያንቺን በረሃውን መልመድ አለበት። ሰላም ተነስልኝ። የሞጣ ቅራኔ ፖለቲካል ሳታር ሾው ተጀምሯል ይላል። እንግዲህ ዮሐንስ የሚል ሰጠነዋል። ከወፍጮ ቤት ዮሐንስ ተሰጥቷል። በቃ የድሃ ነገር ኔትወርኩ አልሰራ፣ ምንም ላደርግ አልችልም። አም ሊቪንግ ኢን አሜሪካ። አንተ አዲስ አበባ ነው ወፍጮ ቤት ያለው፣ ለዚያ ነው ያላስገባ። ሚኪ እናቱ ነፋቂ። ሰላም ሞጣዬ፣ ከየት ነው ሚኩ? ከበየ ምድር ቤገ ምድር። የእናቱ ናፋቂ ነው ያልከኝ? አዎ እናቴ ያው ስለሞተችብኝ ናፍቃኝ ነው። እና የሞተች እናት ምን ልታረጋት የምናፍቃት? አንዴ እኮ ወደ ገነት ሂዳለች አይደለም እንደ ወንድማችን? ውይ በጣም ነው የምትናፍቀኝ። ለሞተ ሰው በጣም ነው የምወድህ። መጨነቅ የለብን። ገንዘብ በአካውንት ሳታስገቡ የእግዚአብሔር ሰው ጸልይልኝ የምትሉ ሰዎች ማለት ነው ከዚህ በኋላ እንዳትደውሉ። ምክንያቱም ለእኔ ገንዘብ በአካውንት ላይ ካስገባችሁ በኋላ ነው የሚጸልይላችሁ። የዥልጥ ልጅ ይናህያልሽ። አንተ አስመሳይ ሆዳም ቆሻሻ። አንድ ሰው ለ10 ሰው ሼር አድርግ። ምን አባት ፈራል?